ላይላ ኑር ሰቦ የት ገባች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ሰላም ብያለሁ ውድ ኢትዮጵያውያን፣ በያላችሁበት ሰላማችሁ ይብዛ። ላይላ ኑር ሰቦ የማያውቃት የለም። ሁላችንም በደንብ እናውቃታለን። በላይላ ኑር ሰቦ ጉዳይ ያልተጨነቀ ያላለቀሰ ገንዘቡን ያልሰጠ እንቅልፉን ያላጠ የለም። በላይላ ኑር ሰቦ ሁሉም ኢትዮጵያዊ በሚባል ደረጃ በጣም ተጨንቋል፣ አልቅሷል፣ እንቅልፉን አጥቷል፣ ገንዘቡን ሰጥቷል። ላይላ ግን የት ናት? ላይላ ኑር ሰቦ ልትገደል ነው። ይህንን ያክል ገንዘብ ካልተሰጠ ካልተገኘ ይገሏታል። እባካችሁን የኢትዮጵያ ሕዝብ ተብሎ ተጮኸ። ለላይላ ኑር ሰቦ በአማርኛ፣ በእንግሊዘኛ፣ በአረብኛ ነው ቪዲዮ የተሰራላት። በዚህ ወር ውስጥ ይሄ ገንዘብ ከተገኘ ላይላ ኑር ሰቦ ወደ ኢትዮጵያ ትገባለች፣ ከቤተሰቦቿ ጋር ትቀላቀላለች። እናቷ እያለባች ነው፣ አባቷ እያለቀሰን ነው፣ ቤተሰቦቿ ተጨንቋሉ ተባለ። አየንን እኛ ራሱ አይተን ገንዘቡ ደግሞ ከተፈለገው ገንዘብ በላይ ተሰበሰበ። ላይላ በአንድ ወር ውስጥ ኢትዮጵያ ትገባለች። የከሰሷት ሰዎች ይሄንን ያክል ገንዘብ ከከፈለች ወደ ሀገሯ ትገባለች፣ ክሱ ይነሳላታል አሉ። እንደዛ ነው አይደል? እንዲህ ያሉት። ለምን ክሱ በገንዘብ ተቀይሮላታል ነው። ገንዘብ ከተሰጠ ላይላ ወደ ኢትዮጵያ ትገባለች፣ እነሱ ገንዘባቸውን ይወስዳሉ ነው አይደል? ግን ገንዘቡ ተሰበሰበ። ከተጠበቀው በላይ ነው ገንዘብ የተሰበሰበው። ስንት ነው? 2.2 ቢሊዮን ሪያል ነው አይደለም? ኦልሬዲ እኔ የሰማሁት 60 ሚሊዮን የኢትዮጵያ ነው። የሪያል ስንት እንደሆነ ባላውቅም ግን የእነሱ ስለነበረው ግን ገንዘቡ ግን የተሰበሰበው ከ70 ሚሊዮን ብር በላይ ነው። ለምን እራሳቸው በአንደበታቸው ተናግረዋል። ይሄንን አክል ገንዘቡ ከተገኘው ከተጠበቀው በላይ ተሰብስበዋል። ላይላ ኑር ሰቦ ለረመዳን ኢትዮጵያ ትገባለች፣ ረመዳን ኢትዮጵያ ትጾማለች አሉ። አይ እንደው ፈጣሪ ጸሎታችንን ሰምተዋል ብለን እሰይ ብለን አሜን ብለን ጎሽ ብለን እየጠበቅን ነበረ። እንግዲህ ለረመዳን ትገባለች ተባለ። ረመዳን ገባ የለም። ረመዳን ግማሽ ላይ እንደው ከገባች ብለን ጠበቅን፣ አልገባችም አይደለም። ከአንድ ወር ከሁለት ወር ከሶስት ወር አልፎ ይኸውና አሁን ረመዳን ሲመጣ 3 ዓመት ሊሆን ነው። ላይላ ኑር ሰቦ የት ናት? ስለ ላይላ ሲወራ በየጊዜው የምትመጣ ደግሞ አንድ ሪከርድ አለች። አንድ ሪከርድ ከየት ነው የምትመጣው? ሪከርድ ነው። የማን ድምፅ ናት? የማን ድምፅ ናት? መቼም ላይላ አትሉ ነው። የላይላ ኑር ሰቦ ከአንድ ፎቶ በስተቀር የሚለቀቅ ፎቶ የለም። ምነው መጀመሪያ ገንዘቡ ሲሰበሰብ የነበረው ምን አይነት ማስረጃን ተመርኩዘው ነበረ? ምንን ይዘው ነበረ? እንዴ በዚህ ወር ውስጥ ይሄንን ያህል ገንዘብ ከተገኘ ልጅቷ ክሱ ይነሳላታል፣ ወደ ኢትዮጵያ ትገባለች ተባለ። አልገባችም አይደለም? ወይስ መጀመሪያውኑ ድራማ ነው? ወይስ ነገሩ ምንድን ነው? አልገባንም። ገንዘቡ ተሰበሰበ። ከዛ በጣም ብዙ ብር ስለሆነ ይሄንን ብር በአንድ ጊዜ ወደ ባንክ ማዘዋወር፣ ይሄንን ብር በአንድ ጊዜ ወደ ሪያል መቀየር በጣም ስለሚከብድ ጊዜ ስጡን ተባለ። ተሰጣቸው ጊዜ። እንግዲህ ከ3 ወር ከ4 ወር አልፎ ይኸው 2 ዓመት ከግማሽ ተሰጣቸው። የለም የሆነ ጊዜ ታስታውሱ ከነበረ ፋሲካ ስለ ላይላ አወርታለች። ፋሲካ ፍርዶሲቱ
ልጅቷን ግን በዚህም ጮኸው ነው አንደበቷን ያዘጓት። ለምንድን ነው ይሄ ነገር ሊጋለጥ የማይፈለገው? ለምንድን ነው ተሸፋፍኖ እንዲቀር የሚፈለገው? ይሄ ነገር ነው። አሲያ፣ ሙቤ፣ አቡ አሚራ፣ ካሊድ ፋውንዴሽን፣ ተስፍሽ፣ ዙዙ፣ ሙነወር እያንዳንዳቸው በዚህ እርዳታ ላይ እጃቸው አለ። ገንዘቡ እንዲሰጥ፣ ገንዘቡ እንዲወጣ፣ እርዳታው እንዲሰበሰብ ሲጮሁ ሲያስጮሁ ነበረ። ግን ገንዘቡ ከተሰበሰበ በኋላ የተፈለገው ገንዘብ ከተገኘ በኋላ አንደበታቸው በቃ ድርግም ተቆልፏል። ለምን? በእርግጥ እንደማያገበግባቸው፣ እንደማይረብሻቸው፣ እንደማያስጨንቃቸው ግልጽ ነው፣ ይታወቃል። ለምን? የነሱ ገንዘብ እዛ ገንዘብ ውስጥ ስላሌለ እነሱ ፎሎዋቸውን አንደበታቸውን ተጠቅመው ከህዝቡ ገንዘብ ይሰበስባሉ እንጂ እነሱ 5 ሳንቲም እዛ ገንዘብ ውስጥ አያስገቡም። ለምን? በተቃራኒው ግን ገንዘብ ወደ እነሱ ነው የሚገባው። እያንዳንዱ ቤቱን ከፍቶ እርዳታ ሲያሰባስብ የነበረው ሰው ወደፊትም የሚያሰባስብ ሰው 30% ወደዛ ሰው ነው የሚሄደው። ገንዘብ ወደ እሱ ነው የሚሄደው። ታዲያ ይህ ህዝብ ሌላ ልትሞት ነው፣ ሌላ ልትገደል ነው፣ እባካችሁን የኢትዮጵያ ህዝብ ወይ እንዳልተባለበት በስተመጨረሻ ገንዘቡ የት እንደገባ ለዚህ ህዝብ ማሳወቅ አይገባው? እና አሲያስ እነማን ናቸው? ሙቤ ማን ነው? ተስፍሽ ማን ነው? አቡ አሚራ ምንድን ናቸው እነሱ? ምን ነው ከሌላ ኑርሰቡ ገንዘብ በኋላ ከተሰበሰበ በኋላ ታስታውሳላችሁ? አውቆ ምንድን ነው ይሄ? አውቆ የተኛ ቢቀሰቅሱት አይሰማ ነው ነገሩ። የሌላ ኑርሰቡ ይሄን ያህል ገንዘብ ተሰብስቧል፣ ገንዘቡ ከተፈለገው በላይ ነው ተብሎ የሆነ ጊዜ ተብሎ ነበረ። ከዛ እነንትናም ደግሞ እነስም አይጣሬ ኢትዮጵያ ገብቶ እንደዚህ ስራ ጀመርን አሉ። እንዴት ነው ነገሩ? ወዴት እየሄደ ነው? ለምንስ ነው የማይጠይቁት? ገንዘቡ ከተገኘ ለምንድን ነው ሌላ ወደ ሀገሯ ያልገባችው? የሳዑዲ ህግ በጣም ከባድ ነው። እንደዚህ እንደሚወራው አይደለም። እና እንደሚወራው ካልሆነ መጀመሪያ እናንተ ምን እዛችሁ ነበረ መታችሁ ገንዘብ ስታሰባስቡ የነበረው? ምን አይነት ማስረጃ ነበራችሁ? ሳዑዲ ወስዳችሁ ገንዘቡን ለማን ነው የሰጣችሁት? ገንዘቡን ለማን ሰጣችሁት ነው። በቃ ለማን ተሰጠ ነው። ገንዘቡን ምሽርቅ አድርጎ ሰጥቶ የኢትዮጵያ ህዝብ በስተመጨረሻ ገንዘቡ የቱ ጋር እንደዋለ ለማን እንደተሰጠ ለተፈለገው ዓላማ ዋለ ወይ የሚባለው ነገር ማወቅ አይገባውም? እንደ ህዝብ የኢትዮጵያ ህዝብ መቼም ደልቶት አይደለም፣ ሞልቶት አይደለም፣ ተትረፍርፎለት አይደለም። በድህነት ኪሱ አውጥቶ ከልጆቹ ጎሮሮ ነጥቆ የሰው ህይወት ማዳን ይቀድማል ብሎ ከልጆቹ ጎሮሮ ምንጭቅ አድርጎ ሰጥቶ ይሄ ህዝብ በስተመጨረሻ ይሄ ገንዘብ የቱ ጋራ እንደዋለ አይገባው ማወቅ። ሌላ ወደ ሀገሯ ማትገባ ከሆነ እንደው ላሰማህላ ወደ ሀገሯ ማትገባ ከሆነ ገንዘቡ ይመለሳል? ይሄንን 60 ሚሊዮን ብር የት እንደገባ ሳታስታውቁን መታችሁ ስለ ሀገር፣ ስለ ሃይማኖት፣ ስለ ድህነት፣ ስለ አንድነት፣ ስለ ፍቅር፣ ስለ ምንም ብታወሩ አያምርም። ኦኬ አያምርም። የህዝብን ገንዘብ ሰብስባችሁ የት እንደገባ የማይታወቅ የማታሳውቁ ሰዎች አንደበታችሁ ተጠቅማችሁ ፎሎዋችሁ ተጠቅማችሁ መጣችሁ ሌላ ነገር ላይ እንትን ማለት እኔ በእኔ በኩል ተቀባይነት አይኖርም። መጀመሪያ የመጀመሪያው ገንዘብ የት ገባ ነው። የአንድ ሰው ቢሆን የሁለት ሰው ቢሆን ችግር የለውም። የህዝብ ገንዘብ ነው። 60 ሚሊዮን ብር ነው። ኦኬ ከዛ በላይ ነው የተሰበሰበው ገንዘቡ ግን እንሂድላችሁ በ60 ሚሊዮን ብር ወዴት ነው? ሰውስ ለምንድን ነው የማይጠይቀው? እስከ መቼ ነው ስጡ ብቻ ስለተባለ የምንሰጠው?
መናገር ስለቻሉ፣ ሰውን ማስለቀስ ስለቻሉ፣ ድራማ መስራት ስለቻሉ፣ መናገር ስለሚችሉ ብቻ እኛ ገንዘብ ምስርቅ ተብለው ይሰጣል። ከዛ ገንዘብ የት እንደገባ አይታወቅም፣ ከየት እንደወጣ አይታወቅም። خلاص ሲጠይቁ ደግሞ አስተግፍሩላህ ላ ላ ላ ላ ላ ያ ጀማ ጭፍን አድናቂ እንዳልነው ጭፍን ፈራጅም እንዳልነው። እኛውን ገንዘብ በልታችኋል እያልኩኝ አይደለም። እኔ ግን ማሳወቅ አለባቸው ገንዘቡ የት ሄደ። ሌላ ኑር ሰቦ ወደ ሀገሯ ለምንድን ነው የማትገባው? ፍርዶስ ዩቲዩብ ባለፈው ስለሱ ጉዳይ አውርታ አንደበቷን ነው ያዘጓት። ጮሁባት ልጅቷ ላይ። ለምን? የምታውቀው ነገር አለ ግን እንድትናገር አይፈለግም። ለምን? አንዱ ከተጋለጠ ሌላውም ይጋለጣል። ለዛ አንዱ አንዱን አያጋልጥም። ለምን? እርስ በርስ ተያይዘዋል፣ እርስ በርስ ተሳስረዋል። አንዱ ከወደቀ ሌላው ይወድቃል። አንዱ ከተጋለጠ ሌላኛውም ይጋለጣል። ይሄ ሌባ አይነ ደረቅ 60 ብር እኮ አይደለም ገንዘቡ ያጀማ 6000 እኮ አይደለም ገንዘቡን የሰጠው ሰው እኮ ጥሮ ግሮ ለፍቶ ፀሐይ ብርድ ሲፈራረቅበት ትንሽ ትልቁ ከፍ ዝቅ ሲያደርገው ያገኘውን ገንዘብ ልጅቷ ወደ ሀገሯ አትገባም። ገንዘቡ የት እንዳለ አይታወቅም። በመስጊድ ስም ገንዘብ ይሰበሰባል፣ በድሃ ስም ገንዘብ ይሰበሰባል። የት አባቱ እንደገባ ግን አናውቅም። ገንዘቡ ወዴት ነው ያጀማ? ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። አሁንም መጠየቅ አለባቸው። ማንም ይሁን ማንም እኛ ብዙ ፎሎወር ስላላቸው ፌመስ ስለሆኑ ለነሱ እናጎበድድለት አለ